የወሲብ ቪዲዮ የምትመለከቱ ሰዎች 31 አደገኛ ችግሮች በህይወታችሁ ይገጥማችኋል። እነሱንም አንድ ባንድ በዝርዝር እንመለከታቸዋለን። አንደኛው የዝሙት ቪዲዮ መመልከት ጉዳት ተባባሪ ኃጢአተኛና አመንዝራ ያደርጋል። ጌታችን በማቴዎስ ወንጌል በምዕራፍ 5 ቁጥር 28 ላይ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ብሏል። ይህ ማለት ወደ ሴት አይቶ በልቡ ተመኝቶ የፍትወት ፍላጎት ማሳየት ማመንዘር ከሆነ በአካል ሰዎች የሚሰሩትን የዝሙት ቪዲዮ ማየት መመልከት ማመንዘር ነው። ምክንያቱም የተግባራቸው የሐሳባቸው ተባባሪ ናቸውና። ወዳጆቼ ሴትን ወይም ወንድን አይቶ በስጋ ፍላጎት ተመኝቶ ማየት ብቻ ማመንዘር ከሆነ ሴቶችና ወንዶች የሚሰሩትን የዝሙት ቪዲዮ በተግባር ማየት አመንዝራነት፣ ዘማዊነት ነው። ለምሳሌ አንድ ወንድ 10 የዝሙት ቪዲዮ ቢመለከት 10 ጊዜ ዝሙት እንደሰራ ነው የሚቆጠረው። እንዲሁም ከ10 ሴት ጋራ ዝሙት እንደፈጸመ ነው የሚቆጠረው። አንዲት ሴት 10 የዝሙት ቪዲዮ ብታይ ከ10 ወንድ ጋር ዝሙት እንዳደረገች ነው የሚቆጠረው። በየቀኑ ብዙ የዝሙት ቪዲዮ የሚመለከቱ ሰዎች በየቀኑ ከብዙ ሰዎች ጋር ዝሙት እየፈጸሙ ነው። በአመትና በአመታት ውስጥ ብዙ የዝሙት ቪዲዮ የሚመለከቱ ሰዎች መቁጠር ከማይችሉት ሰዎች ጋር በልቦናቸው፣ በህሊናቸው፣ በምናባቸው፣ በአካለ መንፈሳቸው ዝሙት ይፈጽማሉ። በነገራችን ላይ የዝሙት ኃጢአት መሰረት በአይን በማየት ነው። ሰው በአይኑ ያየውን በልቡ ይመኛል። በልቡ የተመኘውን በህሊናው ያስባል። በህሊናው ያሰበውን በሰውነቱ ይፈጽማል። የዚህ ሁሉ መሰረትና ምክንያት በአይን ማየት ነው። ለዚህ ነው ሰው ለኃጢአት የሚጋብዙ ነገሮችን አለማየቱ ከሚሰራው ኃጢአት 50 ከመቶ የሚጠበቀው። አንድ ሰው የዝሙት ቪዲዮ ማየት ተው ማለት በማየት ከሚመጣ ምኞትና ከተግባር የዝሙት ኃጢአት ራሱን ጠበቀ፣ አራቀ ማለት ነው። ጌታችንም ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ያለን ከማየት ኃጢአት እንድንርቅና ከተግባር ኃጢአት እንድንጠበቅ እንዲሁም አይቶ መመኘት ማመንዘር እንደሆነ እንድናውቅ ነው። አይነ ጥላ ሴቶችን 3 ነገር እንዲኖራቸው አይፈልግም። 3 ነገር። የመጀመሪያው ትዳር እንዲይዙ አይፈልግም። በፍጹም እንዲያገቡ አይፈልግም። በተለያየ ምክንያት ያበላሻል፣ ይገረግራል። እንደው ተፋልጠው ተሟሙተው በስንት ትግል ትዳር ቢይዙ ደግሞ ልጅ እንዲወልዱ ደግሞ አይፈልግም። እንደምንም ብለው ደግሞ እግዚአብሔር ረድቷቸው ደግሞ ልጅ ቢወልዱ ደግሞ የሩካቤ ደስታ እንዳይኖራቸው ያደርጋል። በአጠቃላይ ትዳር እንዲይዙ፣ ልጅ እንዲወልዱ፣ ከትዳር አጋራቸው ጋር ደስታን እንዲጋሩ አይፈልግም። እነዚህን 3ቱን ነገር ይጠላል። ከ3ቱ ደግሞ ወይ አንዱን ያጎላል፣ ወይ 2ቱን ያጎላል፣ ወይ ደግሞ 3ቱንም ያጠፋል። እንዳያገቡ፣ እንዳይወልዱ፣ እንዳይደሰቱ ያደርጋል። ወይ ደግሞ ቢያገቡ ልጅ እንዳይኖራቸው፣ ደስታ እንዳይኖራቸው በሩካቤ ስጋ። አግብተው ከወለዱ ደግሞ ደስታ፣ የትዳር ሰላም፣ ፍቅር፣ ክብር እንዳይኖራቸው ያደርጋል። ትልቁ የህይወታችሁ የትዳራችሁ ጠላት አይነ ጥላ ነው፣ ማንም አይደለም። እግዚአብሔር ለአዳምና ለሔዋን ብዙ ተባዙ ብሏል። ትዳር መያዝ ጸጋ አይደለም። ልጅ መውለድም ጸጋ አይደለም፣ ትእዛዝ ነው። ጸጋ ማለት ስጦታ ነው። ተለፍቶ ተወጥቶ ተወርዶ የሚገኝ ነው። ጸጋ የሚያስፈልገው እንደና አቡነ ተክለ ሃይማኖት አይነት ልጅ ለመውለድ ነው። ማንም ሰው አግብቶ ይወልዳል። ማንም የሚያደርገውን ነገር ትእዛዝ የሆነውን ነገር የተሰጠንን ነገር እንዳንጠቀምበት ያደርጋል። ከዛስ እናንተ መስፈርት ታወጣላችሁ፣ ለራሳችሁ ምክንያት ታበጃላችሁ። ግን የእናንተ አይደለም። መስፈርቱንም የሚያወጣው እሱ፣ ምክንያቱንም የሚደረድረው እሱ። ሴቶቹን ምን ዘንድሮ እንዳለ ደሞ ለዘንድሮ ደሞ ለትዳር ዩኬ ላይ የማይነጥለው እኮ በስማ ህጉን ተጠቅሞ በሽፋን በደንብ ይጋባሉ፣ ይፋታሉ፣ ጊዜያዊ ጥቅም ያገኛሉ። ግን ዘላለማዊ ደስታና ህይወት ደግሞ ያጣሉ።
ትዳር የእግዚአብሔር መለኮታዊ ዕቅድና ሐሳብ ነው። የተመሰረተውን በምድር አይደለም በሰማይ ነው። አዳምና ሔዋን የተጋቡት በእግዚአብሔር ፊት ነው። አዳምና ሔዋን የተዳሩት በቅዱሳን መላእክት ፊት ነው። አንድ ሆነው የኖሩት በገነት ነው ለ7 ዓመት። ወደ ምድር ኃጢአት ሰርተው መጡ፣ ወደዚህ ወረዱ። ግን ትዳሩን ይዞት የመጡት ከሰማይ ነው። በሰማይ ነው የነሱ ጋብቻ የተፈጸመው። ወደ ምድር ግን አምጥተው መኖር ነው የጀመሩት። ይሄን ሰማያዊ ቡራኬ፣ ሰማያዊ በረከት፣ የእግዚአብሔር ቃል ትእዛዝ በእናንተ እንዳይፈጸም አጅሬ ይገረግራል፣ ያሳጣል። የምትናገሩት ምክንያት የምታወጡት ራሳችሁ ትመስላላችሁ። አይፈልግም እና ግን ደግሞ ዓለም ላይ ካላችሁ ካላገባችሁ ወይ ካልሞነኮሳችሁ ምንድን ነው ህይወት? መንታ መንገድ ላይ መቆም፣ ጊዜው የሚያባክነው፣ እንዳታገቡ ብዙ ነገር የሚያደርገው እሱ ነው። ችግሩ ደግሞ እሺ በቃ አይነ ጥላ ነው፣ እድሌን ዘግቶ ያለ ትዳር እንዳያስቀረኝ፣ አይ በቃ ይሄን ትምህርት ሰምቻለሁ ላግባ ደግሞ ስትሉ አጅሬ ደግሞ የራሱን ስፖንሰር አድርጎ ያመጣል። ይሄ ነው ደግሞ ክፋቱ። አያገባለሁ ስትሉ ከደና ያገናኛችሁ፣ ትዳራችሁ የሚበጠብጥ፣ የሚያናውጥ፣ የሚበትን፣ ህይወታችሁን የሚያመሰቃቅል የራሱን ሰው ያመጣና አይነ ጥላው ላይ አይነ ጥላ ይጋባል። ከዛ በቃ እየበጠበጠ ይኖራል። ይሄም ደግሞ ወዳለ እንዲህ እንዳይሆን ጸሎት ማድረግ፣ መቀጥቀጥ፣ መጀመሪያ መንፈሱን መላቀቅ። ተጋብቶም ደግሞ ችግሩ ሲፈጠር እሱ መሆኑ ከታወቀ ደግሞ ቀጥቅጦ ማሸኘት፣ ህይወት ማስወጣት።